ሰላም ጤና ይስጥልን። ከቻናል ዋን የሀገር ውስጥና የባህር ማዶ ዜናዎቻችን ቢዝነስን ጨምሮ ወደ እናንተ እናደርሳለን። ዜናውን እየመራው ወይንሸት ዘውዴ አብሬያችሁ ቆይታ አደርጋለሁ። አብረን ቆይ። የሀገር ውስጥ ዜናዎቻችንን አስቀድማለሁ። የአዲስ አበባ የወንዞች ዳርቻ ልማት ፕሮጀክት የአካባቢ ጥበቃና የኢኮኖሚ እድገት በጋራ መሰራት እንደሚችሉ ማረጋገጫ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ለዝርዝሩ ኤፍራታ ጥላውን። ጠቅላይ ሚኒስትሩ ባስተላለፉት መልእክት ከእንጦጦ እስከ ፒኮክ እንዲሁም ከእንጦጦ እስከ ቀበና ባለው መስመር የሚከናወነው መጠነ ሰፊ የከተማ ትራንስፎርሜሽን ከወንዞች ባሻገር እስከ 50 ሜትር የሚዘልቅ ሲሆን የአረንጓዴ ኮሪደሮችን፣ የህዝብ መሰባሰቢያ ቦታዎችን፣ የእግረኛ መንገዶችን፣ የመዝናኛ ስፍራዎችንና የንግድ ቦታዎችን ልማት ያካተተ ብሎም ከተማዋን በእጅጉ የቀየረ ነው ብለዋል። የፕሮጀክቱ አስፈላጊነት ልዩ የሚያደርገው ከፍ ያለ ኢኮኖሚያዊና ማህበራዊ ፋይዳ ያለው በመሆኑ ነው ያሉት ጠቅላይ ሚኒስትሩ የወንዝ ዳርቻዎችን ገጽታና አገልግሎት ከማሻሻል ባለፈ በኮንስትራክሽን፣ በኢንጂነሪንግ፣ በመልክዓ ምድር ውበት ግንባታ፣ በሎጂስቲክና በተያያዙ ዘርፎች ለብዙ ሰዎች የስራ ዕድል የፈጠረ ስለመሆኑም ጠቅሰዋል። ለሀገር ውስጥ ተቋራጮች አቅራቢዎችና ንግዶች ዕድሎችን እንዳመቻቸ ብሎም አብዛኛው ስራ በሀገር ውስጥ መሐንዲሶች መቀረጹና መተግበሩ የኢትዮጵያን ባለሙያዎች በከተማ ልማትና በመሰረተ ልማት ግንባታ ላይ ያላቸው አቅም እያደገ መምጣቱን ያሳያል ብለውታል። የልማቱ ዘላቂነትም እኩል ትኩረት የሚሰጠው እንደሆነና ቀደም ሲል መርዛማ ኬሚካሎችና ቆሻሻዎች የሚጣሉባቸው በወንዝ ዳርቻዎች በሚኖሩ ማህበረሰቦች ላይ የጎርፍ አደጋ ይጋርጡ የነበሩት እነዚህ አካባቢዎች አሁን ላይ ወደ አረንጓዴ ጤናማና ለህይወት ምቹ ወደሆነ የከተማ ቦታነት እየተቀየሩ እንደሚገኙም አንስተዋል። በተመሳሳይ ሁኔታም የንግድና የህዝብ መዝናኛ ቦታዎች ተቀናጅተው መገንባታቸው የአካባቢ ጥበቃና የኢኮኖሚ እድገት ከዚህ ቀደም ከነበረው ያልተናበበ ስራ ተላቀው በጥናትና በጋራ ግብ ተባብሮ መስራት እንደሚችሉ ማረጋገጫ ነው ብለውታል። ይህ ፈጣን የልማት ስራ አዲስ አበባን አረንጓዴ፣ ይበልጥ የተሳሰረች፣ በኢኮኖሚ ንቁና ሰውን ማዕከል ያደረገች ከተማ የማድረግ የወደፊት እጣ ፈንታዋ ላይ መሰረት የተጣለበት የረጅም ጊዜ ኢንቨስትመንት ነው ሲሉ መልእክታቸውን አስተላልፈዋል። ኢትዮጵያ ጠንካራ አህጉራዊ የጤና ስርዓትን ለመገንባት መሪ ሚናዋን አጠናክራ ትቀጥላለች ሲሉ የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ተናገሩ። የአፍሪካ በሽታ መከላከልና መቆጣጠር ማዕከል ከጤና ሚኒስቴርና ከአህጉራዊ ጤና ተቋማት ጋር በመተባበር በአፍሪካ የጤና ደህንነትና የመጀመሪያ ደረጃ የጤና ክብካቤ ላይ ያተኮረ አህጉራዊ የምክክር መድረክ በአዲስ አበባ እየተካሄደ ነው። ለዝርዝሩ ሄሮዳይት ንጉሴ። የአፍሪካ ሀገራት የቅድመ በሽታ መከላከል አቅምን ለማሳደግ ትብብራቸውን ለማጠናከር ባለመው መድረክ የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ እንዳሉት በአሁኑ ወቅት በመላ ሀገሪቱ ተግባራዊ እየተደረገ የሚገኘው በሽታ መከላከል ስርዓት ይህም የኢትዮጵያን የጤና ስርዓት በከፍተኛ ደረጃ እንዳሻሻለውና በተለይም ደግሞ በእናቶችና ህጻናት ሞት ቅነሳ የላቀ ውጤት ማስመዝገቡን ተናግረዋል። ኢትዮጵያ ከቅድመ በሽታ መከላከል ባሻገር አክሞ የማዳን አቅሟ ከጊዜ ወደ ጊዜ በእጅጉ እያደገ መምጣቱንም አመላክተዋል። በዓለም አቀፍ ደረጃ የሚከሰቱ ወረርሽኞችን በራስ አቅም በመቆጣጠር ረገድ ውጤታማ ተግባራት ማከናወኗን ጠቁመዋል። አፍሪካውያን የበሽታ ቅድመ መከላከልን ጨምሮ የጤና ደህንነትን በማረጋገጥ ጠንካራ የጤና ስርዓት ለመገንባት እርስ በርስ መተባበር እንዳለባቸው አንስተዋል። ኢትዮጵያ በዚህ ዘርፍ ያላትን የበሽታ ቅድመ መከላከል ልምድ በማካፈል ጠንካራ አህጉራዊ የጤና ስርዓት ለመገንባት መሪ ሚናዋን ለመወጣት ዝግጁ መሆኗን አረጋግጠዋል። የአፍሪካ በሽታ መከላከልና መቆጣጠር ማዕከል ምክትል ዋና ዳይሬክተር ራጂ ታጁዲን በበኩላቸው ኢትዮጵያ በጤናው ዘርፍ እያከናወነቻቸው ያሉ ተግባራት ተሞክሮ የሚወሰድባቸው ናቸው ብለዋል። የአፍሪካ ሀገራት በተለይ በበሽታው ቅድመ መከላከል ላይ ትብብራቸውን ማጠናከር እንዳለባቸው በማንሳት የበሽታ መከላከልና መቆጣጠር ማዕከሉ ትብብሩን ለመደገፍ ዝግጁ መሆኑን ገልጸዋል። ኢትዮጵያ አበረታች ቅመሞችን በመዋጋት ንጹህ ስፖርት ለመገንባት እየሰራች መሆኑ ተነገረም። የኢትዮጵያ የጸረ አበረታች ቅመሞች ባለስልጣን በስፖርት ውስጥ የተከለከሉ አበረታች ቅመሞችና ዘዴዎችን አስመልክቶ ለስፖርት ጋዜጠኞች ያዘጋጀው የስልጠናና የውይይት መድረክ በአዳማ ከተማ ተካሂዷል። ባለስልጣኑ ከኢትዮጵያ የስፖርት ጋዜጠኞች ማህበር ጋር በመተባበር ያዘጋጀው መድረክ ዋና ዓላማ ዶፒንግ የሚያስከትለውን አሉታዊ ተጽዕኖ ለመከላከል ለተጀመረው ስራ ስኬት የስፖርት ጋዜጠኞች የበኩላቸውን ሚና እንዲጫወቱ ማስቻል ነው። የኢትዮጵያ የጸረ አበረታች ቅመሞች ባለስልጣን
ባለስልጣን ዋና ዳይሬክተር መኮንን ይደርሳል እንደተናገሩት ባለስልጣኑ ከቁጥጥር ምርመራና ህጋዊ እርምጃ ባለፈ ሰፊ የንቅናቄ ስራዎችን እያከናወነ እንደሚገኝ ገልጸዋል። አበረታች ቅመሞችን የሚጸየፍ ማህበረሰብ ለመፍጠርና የንጹህ ስፖርት እሳቤ እንዲሰርጽ በማድረግ ረገድ የሚዲያው ሚና ወሳኝ መሆኑንም አመልክተዋል። የኢትዮጵያ ስፖርት ጋዜጠኞች ማህበር ፕሬዝዳንት ንዋይ ይመር ጋዜጠኞች በአበረታች ቅመሞች ዙሪያ ስነ ምግባርን ባከበረ መልኩ ዘገባዎችን ማቅረብ እንዳለባቸው ገልጸው ጋዜጠኞች በተከለከሉ አበረታች ቅመሞችና በተፈጥሯዊ አቅም የሚገኙ ውጤቶች መካከል ያለውን ግልጽ ልዩነት ማወቅ እንዳለባቸውም ገልጸዋል። በአዲስ አበባ ከተማ ለትርፍ ሲባል ወተት፣ ማር፣ ቅቤና የባልትና ውጤቶችን ከባዕድ ነገሮች ጋር የመቀላቀል ህገወጥ ድርጊት በስፋት መስተዋሉንና በህብረተሰቡ ጤና ላይ ከባድ ስጋት መፍጠሩን የአዲስ አበባ ከተማ ምግብና መድኃኒት ባለስልጣን አስታወቀም። የባለስልጣኑ የምግብና ጤና ነክ ቁጥጥር ኃላፊ እንደተናገሩት ድርጊቱ በተለይ በወተት፣ በማር፣ በቅቤና በባልትና ውጤቶች ላይ በስፋት እየተስተዋለ እንደሆነና ይህ አይነቱ ስግብግብነት የምግቦችን ጥራትና ደህንነት ከማሳነሱም በላይ ህብረተሰቡን ለከፋ የጤና ችግር እየዳረገ ይገኛል ብለዋል። ይህ የምግብ ክለሳ ተግባር የሚያስከትለው የጤና ችግር የላቀ እንደሆነና ሸማቾች ለምግብ መመረዝ፣ ለሆድና አንጀት ህመሞች እንዲሁም ለጽኑ የጉበትና የኩላሊት ጉዳቶች ሊጋለጡ እንደሚችሉ ተጠቁሟል። በተጨማሪም ድርጊቱ ለሌሎች ውስብስብ የረጅም ጊዜ ጤና እክሎች መንስኤ እየሆነ መምጣቱ ተብራርቷል። ባለስልጣኑ ድርጊቱን ለመግታት መደበኛ ፍተሻ፣ የላቦራቶሪ ምርመራና የግንዛቤ ማስጨበጫ ስራዎችን እያከናወነ ሲሆን ጥፋተኛ ሆነው በተገኙ አካላት ላይ ምርትን ከገበያ ማስወገድና የንግድ ፍቃድ ማገድን ጨምሮ ጠንካራ ህጋዊ እርምጃዎች እየወሰደ ነው። ህብረተሰቡም ምርቶችን ሲገዛ ጥንቃቄ እንዲያደርግና ጥርጣሬዎችንም ለባለስልጣኑ እንዲጠቁም ጥሪ ቀርቧል። በኢትዮጵያ ዳማከሴና ጤና አዳም መድኃኒት የለመዱ ተህዋሲያንን የመከላከል ከፍተኛ አቅም እንዳላቸው በቤተ ሙከራ የተደገፈ ምርምር አረጋገጠም። ምርምሩ በምሁራን ተረጋግጦ በሳይንሳዊ ሪፖርቶች መጽሔት ላይም ይፋ ሆኗል። ለዝርዝሩ አናወል ተስፋ። በጌዲዮ ዞን የተካሄደው ይህ ጥናት በልማድ ቁስልን ለማከም የሚዘወተሩ አናሙሮ፣ ዳማከሴና ጤና አዳም በቤተ ሙከራ ሂደት መድኃኒት የለመዱ ተዋሲያንን የመከላከል ከፍተኛ አቅም እንዳላቸው መረጋገጡን አመላክቷል። በዲላ ዩኒቨርሲቲ በተለያዩ የሀገር ውስጥና የውጭ የምርምር ተቋማት ምሁራን ጥናቱ ተካሂዶ በሳይንሳዊ ሪፖርቶች መጽሔት ላይ በትላንትናው ዕለት ይፋ ሆኗል። እጽዋቱ በተለይም ከተለያዩ የቁስል አይነቶች በተወሰዱና በጸረ ተዋሲያን መዳን ላልቻሉ 4 የባክቴሪያ ዝርያዎች ከፍተኛ የማጥፋትና የማዳከም ብቃት አሳይተዋል ሲል ሳይንስ ፐብሊሽንግ ግሩፕ ድረገጽ አስፍሯል። በተገኘውም የምርምር ውጤት መሰረት የዳማከሴ ቅጠል የሜታኖል ውህደት እጅግ የላቀ ባክቴሪያን የማጥፋት አቅም በማሳየት በተለይም ለሕክምና አስቸጋሪ በሆኑት የቃጠሎ ቁስል ባክቴሪያን መድኃኒትን በተላመዱ ዝርያዎች ላይ ፈጣን ውጤት አስመዝግቧል። ይህም የዳማከሴ ውህደት በተጠናከረ መጠን በ2 ሰዓታት ውስጥ ብቻ የባክቴሪያዎችን ቁጥር በከፍተኛ ደረጃ መቀነስ የቻለ ሲሆን በ4 እና በ6 ሰዓታት ውስጥ ባክቴሪያዎቹን ሙሉ በሙሉ ማጥፋቱን ችሏል። በሌላ በኩል የአናሙሮ ስርና ግንዶቹ እንዲሁም የጤና አዳም ውህዶች ባክቴሪያዎች እንዳይበዙ የማገድና የማጥፋት ተስፋ ሰጪ አቅም አሳይተዋል። ጥናቱ በኢትዮጵያ ከፍተኛ ሁኔታ እየጨመረ የመጣውና ለተለመዱ መድኃኒቶች የማይገዙ የቁስል ኢንፌክሽኖችን ለመከላከል አዳዲስ የሀገር በቀል መድኃኒቶችን ለማዘጋጀት እንደ ትልቅ መነሻ የሚያገለግል መሆኑ ተገልጿል። የሱዳን ግጭት ለተፎካካሪ የውጭ ኃይሎች የውጊያ ሜዳ ሆኗል ስትል አሜሪካ ወቀሰች። ጦርነቱ እልባት እንዳያገኝ የሚፈልጉ ኃይሎች አሉ ስትልም ገልጻለች። ዝርዝሩ የአማሩ ገብሩ ነው። አራተኛ ዓመቱን ያስቆጠረውና በመላ ሀገሪቱ ከፍተኛ ውድመትን ብሎም የህዝብ ስቃይን ያባባሰውን የሱዳን ግጭት አስመልክቶ የአሜሪካው የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ውንጀላና ትችት የተሞላበት ገለጻ አድርገዋል። ለሀገራቸው የህዝብ ተወካዮች ምክር ቤት የውጭ ጉዳይ ኮሚቴ በሰጡት በዚህ ገለጻ በሱዳን ልሳነ ምድር እየተካሄደ የሚገኘው ግጭት መቋጫ እንዲያገኝ በተደጋጋሚ ስምምነት ላይ ቢደረስም በወጥነት ግን ተግባራዊ አይደረግም ብለዋል። ጦርነቱ ተፎካካሪ የውጭ ፍላጎቶች የዘረጉት የውጊያ ሜዳ ሆኗል። ይህም ደግሞ ዲፕሎማሲያዊ መንገዶችን ከዳር እንዳይደርሱ ፈታኝ አድርጎታል ሲሉም ሩቢዮ ተናግረዋል። እነማን የሚለውን በግልጽ ባያስቀምጡም ከውጭ ያሉ አካላት ሰላምን ለማስፈን የሚደረገውን ጥረት እያወሳሰቡት መሆኑን በመጥቀስ አሁን ላይ ጦርነቱ ወደ ውክልናዊ ቁመና ተሸጋግሯልም ብለዋል። በቅርቡ ከሁለቱም የሱዳን ኃይሎች ጋር ንግግር ለማካሄድ ጥረት እንደነበረ ያነሱት ሚኒስትሩ በዋናነት በሁለቱም ወገኖች ቁጥጥር ስር ባሉ አካባቢዎች የሰብአዊ ረድኤት ማከፋፈያ ጣቢያዎችን ማቋቋም ላይ ያተኮረ ነበር ማለታቸውን ቢቢሲ ጽፏል። ዋነኛ
የንግግራቸው ትኩረት ይህ መሆኑ በሀገሪቱ በርካታ አካባቢዎች ለረሃብ የተዳረጉ በሚሊዮን የሚገመቱ ወገኖች በመኖራቸውና የረድኤት ድርጅቶችም ድጋፍ ለማድረስ በእጅጉ እየተፈተኑ ነው ብለዋል። የውጭ ኃይላት ሲሉ በገለጿቸው አካላት መካከል ያለው ልዩነት መስመር ካልያዘ ግጭቱን ለማስቆም የሚደረገው ጥረት አስቸጋሪ ሆኖ መቀጠሉ አይቀሬ ነውም ተብሏል። የኢራኑ ጠቅላይ መሪ ሙጅታባ ኻሜኒ በትናንትናው ዕለት ባስተላለፉት መልእክት ጠላቶቻችን በጦር ሜዳ ተሸንፈዋል፣ አሁን ደግሞ የህዝቡን ጥንካሬ ለማፍረክረክና መከፋፈልን ለመፍጠር እየሞከሩ ነው ብለዋል። ዝርዝሩ የአናውል ተስፋ ነው። ኻሜኒ ኢራናውያን አገሪቱን በተጋፈጠችው ስጋት ፊት ብሔራዊ አንድነት እንዲያሳዩ ጥሪ አስተላልፈዋል። በህዝብ መካከል ተስፋ መቁረጥን ወይም መከፋፈልን መፍጠር ጠላትን መርዳት ነው ብለዋል። የጠቅላይ መሪው መልእክት የተነበበው የእስላማዊ ሪፐብሊክ መስራች የሆኑት ራሆላ ኻሜኒ የሚዘክረው ዓመታዊ ክብረ በዓል ላይ ሙጅታባ ኻሜኒ ስልጣን ከተረከቡ ጊዜ ጀምሮ በአደባባይ ታይተው አይታወቅም። ከዚህ በፊት የሰጧቸው የተለያዩ መግለጫዎችም በጽሑፍ የቀረቡ ሲሆኑ ስላሉበት ሁኔታ ወይም በአገሪቱ አስተዳደር ውስጥ ስላላቸው የዕለት ተዕለት ቁጥጥር በተመለከተ ቀጥተኛ ማስረጃ የለም። ይህ በእንዲህ እንዳለ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ከፍተኛ መንፈሳዊ መሪ ሙጅታባ ኻሜኒ ጋር ለመገናኘት ፍላጎት እንዳላቸው ገልጸዋል። ነገር ግን ይህ ፍላጎት የተጀመረው ስምምነት ውጤት ይወስነዋል ብለዋል። ፕሬዝዳንት ዶናልድ ትራምፕ በትላንትናው ዕለት በነጩ ቤተመንግስት በሰጡት ቃለ ምልልስ የኢራን ሃይማኖታዊ መሪ ማግኘት እፈልጋለሁ፣ እንዴት ሊሆን እንደሚችል አጢነንም የምንወስን ይሆናል ያሉ ሲሆን በዋናነት ግን የተጀመረው የዋሽንግተንና የቴህራን ውይይት ይህንን ፍላጎት ይወስነዋል በማለት ገልጸዋል። በውይይቱ ስምምነት ላይ ከደረሱ መሪውን በአክብሮት እንደሚያገኙና ስብሰባውም ሊካሄድ እንደሚችል ገልጸዋል። የድርድሩ ዋነኛ ነጥቦችም በሆኑት የኢራን የኒኩለር ፕሮግራም፣ የበለጸገ የዩራኒየም ክምችት ማስወገድ፣ የክልሉን ደህንነትና የተኩስ አቁም ስምምነቶች ላይ ኢራን ስምምነት ላይ መድረስ የምትችል ከሆነ የመገናኘት ውሳኔያቸው ተግባራዊ ይሆናል ብለዋል። ከ1979 የኢራን አብዮት በኋላ በአሜሪካና ኢራን መካከል ያለው ግንኙነት በውጥረት የተሞላ መሆኑ በትራምፕና በኻሜኒ መካከል የታሰበው ቀጥተኛ ግንኙነት እውን ቢሆንም ውጥረቱን የሚያረግብና በአገሪቱ ግንኙነት ላይም ታሪካዊ ለውጥን ሊያመጣ የሚችል ስለመሆኑ ሮይተርስ ዘግቧል። ሂዝቦላ በአሜሪካ አሸማጋይነት በእስራኤልና ሊባኖስ መካከል የተደረሰውን የተኩስ አቁም ስምምነት ውድቅ አደረገም። ስምምነቱ በሰፊው የሊባኖስ ሕዝብ ዘንድ ተቀባይነት የሌለው ነው ሲልም ገልጾታል። ጸጋኔስ ተሰማ ዝርዝሩን ተከታትለዋለች። በአሜሪካ ድጋፍ በእስራኤልና ሊባኖስ መካከል የተደረሰውን አዲስ የተኩስ አቁም ስምምነት የሊባኖሱ ታጣቂ ቡድን ሄዝቦላ ውድቅ ማድረጉን አስታውቋል። የሄዝቦላ መሪው ናሂም ቃሲም ባወጡት መግለጫ ድርድሩ የማይጠቅምና ሊባኖስን የማይመጥን ብሎም በሰፊው የሊባኖስ ሕዝብ ዘንድ ተቀባይነት የሌለው ነው ሲሉ ገልጸዋል። ስምምነቱ በደቡባዊ ሊባኖስ ዞኖች የሄዝቦላ ታጣቂዎች እንዲኖሩ አለመፍቀዱ፣ ከእስራኤል ድንበር እስከ ሊቲያን ሐይቅ ድረስ ያለውን አካባቢ የሄዝቦላ ኃይሎች እንዲለቁ መጠየቁ ብሎም በአካባቢው የሊባኖስ ጦር ብቻ ስልጣን እንዲኖረው መታቀዱ የስምምነቱ ይዘቶች ቢሆኑም ሄዝቦላ ግን በእነዚህ ነጥቦች ደስተኛ አለመሆኑን በመጠቆም በእነዚህ ነጥቦች መስማማት ማለት እጅ መስጠት ነው ሲል ገልጾታል። በደቡባዊ ቤይሩት የሚኖሩ ከፍተኛ ቁጥር ያላቸው ዜጎችም ይህንኑ የሄዝቦላ ሀሳብ ይደግፋሉ። ይህ የሰላም ስምምነት ሳይሆን የእጅ መስጠት ስምምነት ነው ሲሉም ተቃውሞ ማሰማታቸውን ሮይተርስ ጽፏል። ምንም እንኳን የተኩስ አቁም ስምምነት ቢታወጅም በደቡብ ሊባኖስ የእስራኤል የአየር ጥቃቶች መቀጠላቸውን የጠቆመው ዘገባው ትናንት አመሻሹን ሾህመር በተባለ ስፍራ በተፈጸመ የአየር ጥቃት 5 ሰዎች መገደላቸውን አረጋግጧል። ሄዝቦላህም በእስራኤል ኃይሎች ላይ በፈጸመው የድሮንና ሮኬት ጥቃቶች የሰርቢያ ዜግነት ያለው የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል አባል መገደሉም ታውቋል። አንድ የእስራኤል ወታደርም ተገድሏል። የሊባኖሱ ፕሬዝዳንት ስምምነቱን አስመልክቶ በሰጡት መግለጫ ሁሉም ወገኖች ፈቃደኝነታቸውን ከገለጹ በኋላ በ24 ሰዓታት ውስጥ ስምምነቱ ስራ ላይ ሊውል እንደሚችል ገልጸዋል። ነገር ግን የእስራኤል መከላከያ ሚኒስትር የሄዝቦላ መሰረተ ልማቶችን ለማውደም ወታደራዊ ዘመቻ እንደሚቀጥል መናገራቸውን የአልጀዚራ ዘገባ ያሳያል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ጦርነቱን ለመቋጨት ባለመ አዲስ እርምጃቸው ከፑቲን ጋር ፊት ለፊት ለመነጋገር ጥያቄ አቀረቡ። መሪው ለሩሲያው ፕሬዝዳንት ቭላዲሚር ፑቲን በጻፉት ይፋዊ ግልጽ ደብዳቤ በአውሮፓ ያለ ጦር አሁንም የአሜሪካንን ትኩረት እስኪገዛ ድረስ መጠበቅ ስህተት ነው ብለዋል። ዝርዝሩ የአናውል ተስፋ ነው። ፕሬዝዳንት ዘለንስኪ እንዲደረግ ባሰቡት ንግግር ወቅት ሙሉ ለሙሉ የተኩስ አቁም እንዲደረግ ጠይቀዋል። ይሁን እንጂ ፕሬዝዳንት ፑቲን ይህንን ሀሳብ ሐሙስ ዕለት ውድቅ አድርገውታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐሙስ ዕለት የሁለቱ ሀገራት መሪዎች ቢገናኙ መልካም እንደሆነ ተናግረው ነበር። የደብዳቤውም ይዘት እምቢተኝነት እንዲሁም ፌዝ ያለው ሲሆን ዩክሬን በቅርቡ በሩሲያ ግዛቶች ላይ የፈጸመችውን ጥቃቶች ላይ ያተኮረ ይመስላል። ዘለንስኪም ፑቲንን ከ26 ዓመታት የስልጣን ቆይታ በኋላ እድሜ ጫና እያሳደረቦ ነው ብለዋል። ከዚህም ባለፈ ደብዳቤው ግብዝነትንም ያካተተ ዩክሬን ይህንን ጦርነት በእኛና በእርሷ
መካከል በቀጥታ ንግግር እንዲቋጭ ሀሳብ ታቀርባለች። ለንግግር ጥሪም እያቀረብኩ ነው በማለትም ዘለንስኪ ጽፈዋል። የዩክሬኑ መሪ እንዲህ አይነት ጥሪ ሲያቀርቡ አዲስ አይደለም በማለት እንደ ወትሮ ሁሉ ምላሽ የሰጠው ክሬምሊን ዘለንስኪ ፑቲንን ማግኘት ከፈለጉ ሞስኮ መምጣት ይቻላል ብለዋል። በዚህም አዲስ ጥረት ኪዮቭ አሜሪካ በኢራን ጦርነት ላይ ሙሉ ለሙሉ ትኩረት ማድረጓ በይፋ አመላክታል። ዘለንስኪም በአውሮፓ ላይ ያለ ጦርነት የአሜሪካ ትኩረት ማዕከል እስኪሆን ድረስ መጠበቅ ስህተት ይሆናል ብለዋል። የደብዳቤውን ይዘት ያልተመለከቱትና በሴንት ፒተርስበርግ ከተማ ለውጭ ጋዜጠኞች መግለጫ የሰጡት ፑቲን ከዩክሬን ጋር ስምምነት ላይ ለመድረስ በሚገባ ዝግጁና ፍቃደኛ እንደሆንን ተናግረናል፣ ነገር ግን አንዳንድ ነገሮች መስተካከል አለባቸው ብለዋል። ትራምፕም በኢራን ጉዳይ ተወጥረዋል ሲሉ የጠቆሙት ፑቲን አውሮፓ ዘለንስኪ ግዛቶችን እንድታስረክብ ማነጋገር ይችላል ብለዋል። የፑቲን የረጅም ጊዜ አቋም ሩሲያ አሁንም በከፊል የተቆጣጠረቻቸውን 4 ግዛቶች ዩክሬን እንድታስረክብና ኔቶን ለመቀላቀል የያዘችውን ጥረት እንድታቆም ነው። ዩክሬንም ግዛቶቿን አሳልፋ መስጠት ሩሲያን ዳግም ወረራ ለማድረግ ያደፋፍራል በሚል ውድቅ ያደረገች ሲሆን ሞስኮ ክሬምሊን ከጠቀለለች ከ8 ዓመታት በኋላ እንደ አውሮፓውያን አቆጣጠር በ2022 ሙሉ ለሙሉ ወረራ አድርጋል። ባለፈው ወራት የተኩስ አቁም ስምምነቶች የተቀዛቀዙ ሲሆን ከዚህ ቀደም በጄኔቭ፣ አቡዳቢ እና ኢስታንቡል የተደረጉ የሰላም ንግግሮች ከሽፈዋል። 1800 ቃላትን በያዘው ደብዳቤ ዘለንስኪ ጦርነቱን አገራችን ላይ ካደረሰው ጫና በኋላ የሩሲያ ወታደሮች እጣ ፋንታ እኛ የዩክሬናውያንን የሚያስጨንቀን አይደለም፣ ነገር ግን ዩክሬናውያንን ያሳስቡኛል። ህዝባችንን እያጣን ነው፣ እናም እያንዳንዱ ጦት ለኛ ህመም ነው ብለዋል። ዘለንስኪ ሩሲያን የዩክሬን የድሮንና የሚሳኤል ጥቃቶች በነዳጅ እጥረትና በዋጋ ንረት እንዲሁም በጦርነት እየተማረሩ ነው ብለዋል። የዩክሬን የውጭ ጉዳይ ሚኒስትር እንድሪያ ሲቢ ግልጽ ደብዳቤ ጦርነትን ለማቆም ትልቅና ትርጉም ያለው ጥሪ ነው ብለዋል። የአሜሪካ ከፍተኛ ተመራማሪዎች የኢምፖክስ ቫይረስን በህገ ወጥ መንገድ አስገብተው ተገኝተዋል። በአሜሪካ ብሔራዊ የጤና ተቋም ውስጥ የሚሰሩ 2 የውጭ ሀገር ዜግነት ያላቸው ከፍተኛ የቫይረስ ተመራማሪዎች የኢምፖክስ ቫይረስ ናሙናዎችን በህገ ወጥ መንገድ ወደ አሜሪካ በማስገባት ወንጀል መከሰሳቸውን የአሜሪካ የፍትህ ሚኒስቴር ይፋ አድርጓል። የኔዘርላንድስና የካሜሩን ዜግነት ያላቸው 2ቱ ተመራማሪዎች በኤንአይኤች ከፍተኛ ጥበቃ የሚደረግለት የደረጃ 4 ባዮደህንነት ላቦራቶሪ ውስጥ አደገኛ ቫይረሶች ከእንስሳት ወደ ሰው እንዴት እንደሚሻገሩ የሚያጠኑ ከፍተኛ ሳይንቲስቶች ናቸው። ተመራማሪዎቹ ቫይረሱ በስፋት ከሚገኝባት ከኮንጎ ሪፐብሊክ ተነስተው ዲትሮይት አየር ማረፊያ ሲደርሱ በተደረገ ፍተሻ ነው የተገኙት። ተመራማሪዎቹ በወቅቱ በበረዶ የለሙ 113 ትናንሽ የቫይረስ ናሙና ጠርሙሶችን በሳጥኑ ውስጥ ደብቀው ተገኝተዋል። ኤፍቢአይ እስካሁን ባደረገው የላቦራቶሪ ምርመራ ከተያዙት ጠርሙሶች መካከል 17ቱ ለምርምር የተዘጋጀ የኢምፖክስ ቫይረስ መያዛቸውን አረጋግጧል። ተመራማሪዎቹ እነዚህን አደገኛ ባዮሎጂያዊ ናሙናዎች ይዘው ለመግባት የሚያስችላቸው ምንም አይነት ህጋዊ ፍቃድ አልነበራቸውም ነበር። ለበርካታ አስርተ ዓመታት በሰው ልጅ የልማት ስራዎችና በቸልተኝነት ከፍተኛ ውድመት ሲደርስባቸው የቆዩ የባህር ዳርቻ ወይም ማንግሩቭ ደኖች ባልተጠበቀ ሁኔታ በከፍተኛ ፍጥነት እያገገሙ መሆናቸውን አዲስ ጥናት አመላከተ። ጥናቱን ተመልክታ ተከታዩን ዘገባ ያጠናቀረችው ሄሮዳይት ንጉሴ ናት። የማንግሩቭ ደኖች በሚሊዮን የሚቆጠሩ ሰዎችን ከከባድ ማዕበል ከመጠበቅ ባለፈ ምድርን የሚያሞቁ ጋዞችን በከፍተኛ መጠን በመሳብ ረገድ ጥቅም የሚሰጡ ደኖች ናቸው። በውሃ የተከበቡትና በባህር ዳርቻዎች ላይ የሚበቅሉት እነዚህ ረግረጋማ የእጽዋት ደኖች በየብስ ላይ ካሉ ደኖች ይልቅ እስከ 5 እጥፍ የሚበልጥ የካርበን ዳይኦክሳይድ ጋዝ የመሳብና የማከማቸት ልዩ ተፈጥሯዊ አቅም አላቸው። ይሁን እንጂ ባለፉት ዘመናት ለአሳ እርባታ፣ ለግብርናና ለከተሞች መስፋፋት ሲባል በከፍተኛ ሁኔታ ሲጨፈጨፉ ቆይተዋል። ከፈረንጆቹ 1980ዎቹ ጀምሮ እስከ 2010 ድረስ ብቻ ከ12000 ካሬ ኪሎ ሜትር በላይ የሚሆን የማንግሩቭ ደን ከምድር ገጽ ላይ መጥፋቱን መረጃዎች ያሳያሉ። ነገር ግን በቲዮሌን ዩኒቨርሲቲ ምሁራን የተመራው አዲስ ጥናት እንደሚያሳየው ከፈረንጆቹ 2010 ወዲህ በዓለም ዙሪያ የሚጠፋው የማንግሩቭ ደን መጠን ቀንሶ በአንጻሩ በራሱ ጊዜ የሚያገግመውና የሚስፋፋው ደን በከፍተኛ ሁኔታ ጨምሯል። የዚህ በጎ ለውጥ ዋነኛ ምክንያት ደግሞ የሰዎች ግንዛቤ ማደግና የወጡ ጠንካራ ህጎች ናቸው። በተለይም እንደ አውሮፓውያን አቆጣጠር በ2004 በተከሰተው የህንድ ውቅያኖስ ሱናሚ አደጋ የማንግሩቭ ደን የነበራቸው ደሴቶች ከአደጋው በከፍተኛ ሁኔታ መትረፋቸውን ተከትሎ ማህበረሰቡ ለደኖቹ ያለውን እይታ እንዲቀይር አድርጓል። እንደ ኢንዶኔዥያ ባሉ ደኑ በስፋት በሚገኝባቸው ሀገራት ጭፍጨፋው በከፍተኛ ሁኔታ ቆሟል። ሳይንቲስቶቹ ይህንን ለማረጋገጥ ላንድሳት የተባለውን እጅግ ዘመናዊ የሳተላይት ቴክኖሎጂ የተጠቀሙ ሲሆን ደኖቹ የሰው ልጅ ጣልቃ ገብነት ሲቀንስላቸው በራሳቸው ተፈጥሯዊ መንገድ የማገገም አስደናቂ አቅም እንዳላቸው አረጋግጠዋል። ይሁን እንጂ ይህ ተስፋ ሰጪ ዜና በሁሉም የዓለም ክፍሎች እኩል አይደለም።
እንደ ምዕራብና መካከለኛው አፍሪካ ባሉ አካባቢዎች አሁንም የደን ውድመት አለ። በተለይም በናይጄሪያ ኒጀር ዴልታ የነዳጅ ቧንቧዎች መዘርጋትና የነዳጅ መፍሰስ ብክለት አሁንም በማንግሩቭ ደኖች ላይ ከፍተኛ ስጋት ደቅኗል። በተጨማሪም ከባድ የሀሩር ክልልና አውሎ ንፋሶች ደኖቹን እየፈተኗቸው ይገኛል። ዘገባው የቢቢሲ ነው። የጨረቃ ከምድር ቀስ በቀስ መራቅ የምድርን የመሽከርከር ፍጥነት እያዘገየ በመሆኑ ወደፊት የአንድ ቀን ርዝማኔ 25 ሰዓት ሊደርስ እንደሚችል የአሜሪካው የጠፈር ምርምር ተቋም ናሳ አስታወቀም። በየዓመቱ በአማካይ በ3.8 ሴንቲሜትር የሚመዘገበው ይህ የጨረቃ ጉዞ የምድርን የጊዜ ስሌት እየቀየረ ነው ተብሏል። ለዝርዝሩ ኤፍራታ ጥላውን። ናሳ የአፖሎ ተልእኮዎችን በመጠቀም ያረጋገጠው የጊዜ ስርቆት ሂደት አሁንም በዝግታ መቀጠሉ ተረጋግጧል። ከቢሊዮን ዓመታት በፊት ምድር በከፍተኛ ፍጥነት ትሽከረከር ስለነበር የአንድ ቀን ርዝማኔ 19 ሰዓት ብቻ የነበረ ሲሆን በአሁኑ ወቅት ግን ሽክርክሪቷ በመቀነሱ ቀኑ ወደ 24 ሰዓት አድጓል። የሳይንስ ሊቃውንት ጨረቃ ከምድር የመራቅና የምድርን ጊዜ ማዘግየት ሂደቷ በዚህ ከቀጠለ የቀናት ርዝማኔ ወደፊት ተጨማሪ 1 ሰዓት አትርፎ 25 ሰዓት እንደሚሞላ አስታውቀዋል። የናሳ ጠፈርተኞች ጨረቃ ላይ የተዋቸውን አንጸባራቂ መሳሪያዎች በሌዘር ጨረር በመምታት የተረጋገጠው ይህ ክስተት በጠፈር ሳይንስ ተመራማሪዎች ዘንድ ከፍተኛ ትኩረትን ስቧል። የጨረቃ ስበት በምድር ውቅያኖሶች ላይ በሚፈጠረው ማዕበል ሳቢያ የሚከሰተው የፍትጊያ ኃይል የምድርን ሽክርክሪት ቀስ በቀስ እያዘገየው መሆኑን ተገልጿል። ይህ ሂደት በሚሊዮን ለሚቆጠሩ ዓመታት ሲቀጥል የአንድ ቀን ርዝማኔ ይበልጥ እየጨመረ እንደሚሄድ ሳይንቲስቶች ገልጸዋል። በተጨማሪም የቀናት ርዝማኔ መጨመር በሰው ልጅ የዕለት ተዕለት የህይወት ዘይቤ ላይ ብቻ ሳይሆን በእጽዋትና በእንስሳ ላይ ተፈጥሮ ባዮሎጂያዊ ሰዓት ላይም ከፍተኛ ተጽዕኖ እንደሚኖረው ተመራማሪዎች ያስረዳሉ። ረጅም የቀንና የሌሊት ክፍለ ጊዜዎች መፈጠራቸው የብርሃንና የሙቀት ስርጭትን ስለሚቀይር ፍጥረታት ራሳቸውን ከአዲሱ የ25 ሰዓት የጊዜ ስሌት ጋር ለማለማመድ በሚሊዮን የሚቆጠሩ ዓመታት የሚፈጅ የዝግመተ ለውጥ ሂደትን እንዲያልፉ እንደሚያስገድዳቸውም ተገልጿል። ይህ ሂደት በሚሊዮን ለሚቆጠሩ ዓመታት ሲቀጥል የአንድ ቀን ርዝማኔ ይበልጥ እየጨመረ እንደሚሄድ ሳይንቲስቶች ገልጸዋል። የቢዝነስ መረጃዎቻችንን ወደ እናንተ እናደርሳለን። የታክስ ማጭበርበርን ለመከላከል በእያንዳንዱ ደረሰኝ ላይ የ100,000 ብር ቅጣት የሚጥለውና እስከ 10 ዓመት የኋላ ኦዲት ምርመራን የሚፈቅደው አዲሱ የታክስ አስተዳደር ማሻሻያ ረቂቅ አዋጅ ለሕዝብ ተወካዮች ምክር ቤት ቀረበ። ለዚህና ለሌሎች የቢዝነስ መረጃዎቻችን ጸጋኔ ተሰማ። ለሕዝብ ተወካዮች ምክር ቤት የቀረበው አዲሱ የፌዴራል የታክስ አስተዳደር ማሻሻያ ረቂቅ አዋጅ ደረሰኝ ባለመቁረጥ በሚደረግ ግብይት ላይ ከፍተኛ ቅጣቶችን ጥሏል። ማንኛውም ሕጋዊ ደረሰኝ ያልሰጠ ሰው በእያንዳንዱ ባልተቆረጠ ደረሰኝ ልክ የ100,000 ብር አስተዳደራዊ የገንዘብ ቅጣት ይጠብቀዋል። ይህንን ጥፋት በዓመት 2 ጊዜ የፈጸመና ሆን ብሎ ድርጊቱን የቀጠለ አካል ደግሞ ድርጊቱ እንደ ወንጀል ተቆጥሮ በወንጀል ሕግ እንዲጠየቅ ይደረጋል። በተጨማሪም የድርጅት ስራ አስኪያጆች በወንጀሉ ተግባር ተባባሪ ከሆኑ ወይም ደረሰኝ አለመስጠትን ለመከላከል የሚያስችል የቁጥጥር ስርዓት ካልዘረጉ በግል በወንጀል ተጠያቂ ይሆናሉ። በሌላ በኩል በአዲሱ ማሻሻያ የግብር ባለስልጣኑና በግብር ከፋዩ መካከል የሚነሱ አለመግባባቶችን በአጭር ጊዜ ለመፍታት የሚያስችል አዲስ አሰራር ተዘርግቷል። ይህም በገለልተኛ አካል አማካኝነት በሁለቱ ወገኖች መካከል የሚፈጠሩ የግብር ክርክሮችን በሚስጥራዊነት መርሆች ላይ ተመስርቶ በፍጥነት ለመፍታት ያግዛል። የኢትዮጵያ አየር መንገድና የኢትዮጵያ ንግድ ባንክ ከዓለም አቀፉ የክፍያ ቴክኖሎጂ ኩባንያ ቪዛ ጋር በመተባበር አዲስ ዓለም አቀፍ የክፍያ ካርድ ማስጀመራቸውን አስታወቁ። አዲሱ ካርድ ደንበኞች በየትኛውም የዓለም ክፍል ሆነው በቀላሉ ግብይት እንዲፈጽሙ የሚያስችል ሲሆን በተለይም የኢትዮጵያ አየር መንገድ የሼባ ማይልስ አባላት የሆኑ መንገደኞች በሚደርሱበት ማንኛውም የዓለም መዳረሻ ፈጣን፣ ቀላልና አስተማማኝ ክፍያዎችን እንዲፈጽሙ ያስችላል። ካርዱ አስተማማኝ የደህንነት ጥበቃ ስርዓት ያለው እንዲሁም የሶስቱንም ተቋማት አርማና ምልክት በአንድ ላይ የያዘ መሆኑ ተገልጿል። ይህ አዲሱ ዓለም አቀፍ የግብይት ካርድ ለደንበኞች ልዩ ልዩ ሽልማቶችንና ጥቅማ ጥቅሞችን የሚያስገኝ ሲሆን ለኢትዮጵያ አየር መንገድ ደንበኞች ክፍት መሆኑም ተገልጿል። የአገልግሎቱ ተጠቃሚዎች በየጉዟቸው የሚያደርጉት ግብይት ተጠራቅሞ ወደ ጉዞ እድል እንደሚቀየር ካርዱን በሽያጭ ማሽን ወይም በኢኮሜርስ አማካኝነት ለኦንላይን ግብይት በሚጠቀሙበት ወቅት ለተጨማሪ ሽልማት የመታጨት እድላቸውን የሚያሰፋ መሆኑም ተመላክቷል።
የጀርመኑ ሉፍታንዛ አየር መንገድ አባል የሆነ አንድ ቦይንግ 787 ድሪምላይነር አውሮፕላን በፍራንክፈርት አውሮፕላን ማረፊያ በቆመበት ወቅት የፊት ለፊት ጎማው መቆለፊያው በመላቀቁ አደጋ ደርሷል። በዚህም ምክንያት በርካታ የአየር መንገዱ ሰራተኞች ላይ ጉዳት መድረሱ ታውቋል። አደጋው የደረሰው አውሮፕላኑ ወደ ሎስ አንጀለስ ለመብረር ተሳፋሪዎችን ለመቀበል እየተዘጋጀ በነበረበት ወቅት ነው። በወቅቱ በአውሮፕላኑ ውስጥ የነበሩት የበረራ ሰራተኞችና የምድር ድጋፍ ሰጪዎች ብቻ ሲሆኑ የአውሮፕላኑ የፊት ክፍል ድንገት ወደ መሬት ተዘግዝቆ በመውደቁ ጉዳት ሊደርስ ችሏል። ሉፍታንዛ ባወጣው መግለጫ በርካታ ሰራተኞች ተጎድተው የሕክምና እርዳታ እየተደረገላቸው ይገኛል ሲል አስታውቋል። አየር መንገዱ ከሚመለከታቸው አካላት ጋር በመሆን ስለ አደጋው መንስኤ ምርመራ መጀመሩንም ገልጿል። የበረራ መረጃዎች እንደሚያሳዩት ይህ አውሮፕላን አዲስ ሲሆን ወደ አገልግሎት የገባው ባለፈው ጥር ወር ላይ ነው። የአውሮፕላኑ የፊት ጎማዎች ወደፊት ተንሸራተው በመውጣታቸው አውሮፕላኑ ለከፍተኛ ብልሽት ተዳርጓል። የቀድሞ የአቪዬሽን አደጋ መርማሪዎች እንደሚሉት አንድ አውሮፕላን በቆመበት ሁኔታ እንዲህ አይነት አደጋ ሲያጋጥመው ማየት በጣም የተለመደ አይደለም። አደጋው በመካኒክ ብልሽት፣ ቀደም ሲል በነበረ ጉዳት ወይም በጥገና ወቅት በተፈጠረ ስህተት ሊከሰት እንደሚችል ግምቶች እየተሰጡ ቢሆንም ቦይንግ ኩባንያ ጉዳዩን ከደንበኛው ጋር እየተከታተለ መሆኑንም አስታውቋል። በአደጋው ምክንያት ወደ ሎስ አንጀለስ ሊደረግ የነበረ በረራም ተሰርዟል። መረጃው የፍራንስ 24 ነው። ከቻናል ዋን ወደ እናንተ ሲደርሱ የነበሩ ዜናዎቻችን ተጠናቋል። ስለተከታተላችሁን እናመሰግናለን። ወይንሸት ዘውዴ ዜናውን እየመራው አብሬያችሁ ቆይታ አድርጌያለሁ። ጤና ይስጥልኝ።